መሞት ከሆነ እኔ ዝግጁ ነኝ መቼውኑ። እንደውም ባይሉትም ገዳይ ብዙ ነው ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ። ከባለስልጣናት ወደ ጳጳሳት የዞረው የኢትዮጵያ ግድያ ብፁዕ አቡነ አብርሃምን ለመግደል ማን እያሴረ ነው? አስደንጋጩ የዛቻ መልእክትና የሰሞኑ ውጥረት። ሰላም ጤና ይስጥልን። የዛሬው ዝግጅታችን እጅግ አሳሳቢና አስደንጋጭ የሆነውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ ወቅዱስ አቡነ አብርሃም ላይ የተደቀነውን የግድያ ዛቻ በዝርዝር እንመለከታለን። በሀገራችን በተለይም በአማራ ክልል ባለስልጣናትን ኢላማ ያደረጉ ግድያዎች እየተበራከቱ በመጡበት በዚህ ወቅት አሁን ደግሞ ፊታቸውን ወደ ሃይማኖት አባቶች ያዞሩ አካላት መኖራቸውን የሚያመላክት መረጃ ወጥቷል። ከሁለቱ ወገን ከየትኛው እንደሆነ አላውቅም፣ ግን ገድልሃለሁ የሚል ዛቻ ደርሶኛል ሲሉ ብፁዕ ቅዱስ አቡነ አብርሃም ተናግረዋል። ይህ መልእክት ከማን ሊመጣ ይችላል? የክልሉ የጸጥታ ሁኔታ ወደ ምን እያመራ ነው? አብረን ስንቆይ በዝርዝር የምንመለከተው ጉዳያችን ነው። በቅድሚያም ብፁዕነታቸው በዘመኑ ከተሰራጨው ቪዲዮቸው ላይ የተናገሩትን እንመልከት። ብፁዕ ቅዱስ አቡነ አብርሃም በግል እንደተናገሩት የስልክ መልእክቶችን በመጠቀም የግድያ ማስጠንቀቂያ እየደረሰባቸው እንደሆነ አመላክተዋል። የሚያስገርመው ነገር ዛቻው ከማን እንደሆነ አለመታወቁ ነው። ብፁዕነታቸው ከሁለቱ ወገን ሲሉ በአማራ ክልል ውስጥ ባለው ግጭት ተሳታፊ ከሆኑት ከፋኖ ኃይሎች ወይም ከመንግስት ኃይሎች ሊሆን እንደሚችል ግምታቸውን አስቀምጠዋል። ይሁን እንጂ የአቡኑ ምላሽ ለብዙዎቹ ጥንካሬ የሰጠ ነበር። እኔ ወደ ጫካ ወይም ወደ ጣና ገዳማት ሸሽቼ አልደበቅም፣ የሚመጣውን ለመቀበል ዝግጁ ነኝ በማለት ለአቋማቸው ዋጋ ለመክፈል ዝግጁ መሆናቸውን ብፁዕነታቸው አውጀዋል። ይህ ንግግር በክልሉ ያለው የህግ በላይነት ምን ያክል እንደላላና የትኛውም ዜጋ ትልቅ የሃይማኖት አባትም ቢሆን ለደህንነቱ ዋስትና እንደሌለው የሚያመላክት ስለመሆኑም እየተነገረ ይገኛል። በእርግጥ ይህ ጉዳይ በዘፈቀደ የተከሰተ አይመስልም። ላለፉት ዓመታት በኢትዮጵያ በተለይም በአማራ ክልል የፖለቲካና የጸጥታ አመራሮች ላይ ያነጣጠሩ ግድያዎች ሲፈጸሙ ቆይተዋል። ከዚህ ቀደም የመከላከያ ጠቅላይ ኤታማዦር ሹምና የክልሉ ፕሬዝዳንት ከተገደሉበት ጊዜ ጀምሮ በቅርቡ ደግሞ በተለያዩ ዞኖች የወረዳና የዞን አመራሮች ላይ እየተፈጸመ ያለ ግድያ የዚህ ሰንሰለት አካል ሊሆን እንደሚችልም እየተመላከተ እንደሚገኝ በራፍ ቲቪ ተመልክቷል። ልዩነቱ አሁን ኢላማው ወደ ሃይማኖት አባቶች መዞሩ ነው። ብፁዕ ቅዱስ አቡነ አብርሃም በህዝቡ ዘንድ ያላቸው ተቀባይነት ከፍተኛ መሆኑ የሚታወቅ ነው። በተለይም ቤተ ክርስቲያኒቷ ለሁለት ልትከፈልበት በነበረው በዚያ ወቅት ያሳዩት ጽናትና በወልዲያ በባህር ዳር በተከሰቱ ግጭቶች ወቅት መንግስትን በድፍረት መተቸታቸው፣ በተለይም ጠመንጃ ወደ ሰገባው ይመለስ ማለታቸው የሚታወስ ነው። ያ ንግግራቸው በመንግስት ዘንድ እንዳስነከሳቸውም የሚናገሩ ወገኖች ተበራክተው ነበር። ታዲያ አሁን ማን ነው የእሳቸው መኖር እንቅፋት የሆነበት? በአቡኑ ላይ ግድያ ዛቻ መንስኤ ሊሆኑ ይችላሉ ተብሎ የሚገመቱ ሶስት ዋና ዋና ነጥቦች አሉ። በራፍ ቴሌቪዥንም ነጥቦቹን እንደሚከተሉ እናንተ ያቀርባቸዋል። ቀዳሚው ነጥብ የሰላም ጥሪው ነው። ብፁዕነታቸው ለገና በዓል ባስተላለፉት መልእክት በአማራ ክልል ያለው ጦርነት እንዲቆምና በውይይት እንዲፈታ ጥሪ አቅርበዋል። ጦርነት አሸናፊ የለውም የሚለው ንግግራቸው በአንድ ወገን ጠላትን ደምስሰን እናሸንፋለን ብለው ለሚያስቡ ጽንፈኛ ኃይሎች ማለትም ከመንግስትም ሆነ ከታጠቁ ኃይሎች ላይዋጥላቸው እንደሚችል ግልጽ ነው። ሁለተኛው ነጥብ ታቦት አቁሞ መለመን ይቁም የሚል ያስተላለፉት መልእክት ነው። በቅርቡ ብፁዕነታቸው ታቦት አቁሞ መለመን ይቁም፣ ይህ ሃይማኖት ሳይሆን ንግድ ነው ብለው መናገራቸው በአንዳንድ የቤተ ክርስቲያኒቱ አካላት ዘንድ ቅሬታን ፈጥሮ ሊሆን ይችላል። ሶስተኛውና የመጨረሻው ነጥብ ደግሞ የፖለቲካው ሚዛን ነው። አቡኑ ከመንግስትም ሆነ ከታጣቂው ቡድን ወገን ሳያስቀድሙ እውነቱን ለመናገር መሞከራቸው ለሁለቱም ወገን ጠላት አስመስሏቸው ሊሆን ይችላል። መንግስት ህዝብን በማነሳሳት ሊጠረጥራቸውም ይችላል። ታጣቂው ደግሞ መንግስትን በበቂ ሁኔታ አላወገዙም ብሎ ሊወቅሳቸው እንደሚችል መናገርም ለቀበሪው ማርዳት ነው። ክቡራን ተመልካቾቻችን የብፁዕ አቡነ አብርሃም ህይወት አደጋ ላይ መውደቁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን የመላው ሀገሪቷ ሰላም መናጋት ምልክት ነው። በአማራ ክልል ያለው ቀውስ መፍትሄ ካላገኘ እንደኚህ ያሉ የእርቅና የሰላም ድልድይ ሊሆኑ የሚችሉ አባቶች ጸጥ ከተደረጉ ሀገሪቷ ወደ ባሰ ደም መፋሰስ ልታመራም ትችላለች። መንግስት የሃይማኖት አባቶችን ደህንነት የመጠበቅ ግዴታ ያለበት ቢሆንም እየተወጡ አይደለም። ይልቁንም መንግስትን በስጋትነት የሚመለከቱ የሃይማኖት አባቶች፣ ታዋቂ ግለሰቦችና ባለስልጣናትም እየተበራከቱ ናቸው። በተመሳሳይ ህዝቡም አባቶቹን ከጥቃት የመከላከል ድርሻ ይኖርበታል። ዛቻው ከየትም ይምጣ ከየት ዓላማው አንድ ነው። እውነትን የሚናገሩ ልሳኖችን ማዘጋት የዛቻው ዓላማ ነው። ክቡራን ተመልካቾች፣ በእርግጥ ይህ ብፁዕ አቡነ አብርሃም ላይ የሚፈጸመው ዛቻና ማስፈራሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አዲስ ክስተት አይደለም። ነገሩን በሰፊው ስንመለከተው በቤተ ክርስቲያኒቷ ላይ የሚደረገው ፖለቲካዊ ጣልቃ ገብነትና አባቶችን የማዳከም ስትራቴጂም እየቀጠለ መሆኑን የሚያስረዳ ነው። የቅርብ ጊዜውና ህያው ምስክሩን ለማስታወስ ያክልም አራተኛው ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስን ልብ ይሏል። በወቅቱ የነበረው የፖለቲካ ስርዓት ወይም ኢህአዴግ መንፈሳዊውን መዋቅር በፖለቲካ ጫና በማናጋት ቅዱስነታቸውን ከመንበራቸው አውርዶ ለ27 ዓመታት ያክል በስደት እንዲኖሩ አድርጓቸዋል። እርሳቸው በባዕድ ሀገር በስደት መንፈሳዊ ልጆቻቸውን ሲያገለግሉ ቆይተው ወደ ሀገር ቤት ከተመለሱ በኋላም
በቅርቡ ማረፋቸው የሚታወስ ነው። ያኔ የተሰራው ሴራ ዓላማው ግልጽ ነበር። ቤተ ክርስቲያኒቷን ለመከፋፈልና ለመንግስት የሚመች አመራር ለመፍጠር ያለመ ነበር። ዛሬም በአቡነ አብርሃም ላይ እየሆነ ያለው ከዚሁ የተለየ እንዳደለ ነው የሚነገረው። ትናንት አቡነ መርቆሬዎስን የቀድሞ ስርዓት ደጋፊ ብለው እንዲሰደዱና ቤተ ክርስቲያንን ለሁለት እንዲከፈል ሁሉ ዛሬ ደግሞ ስለ ህዝብ የሚጮሁትን እንደ አቡነ አብርሃም ያሉ አባቶች የአንድ ክልል የፖለቲካ አራማጅ ወይም ጽንፈኛ በማለት በመፈረጅ የማግለልና የማጥቃት ስራም እየተሰራ እንደሚገኝ ይነገራል። ይህ ፖለቲካ የትንኮሳ ሶስት መልክ ይኖረዋል። ቀዳሚው ስም ማጥፋት ነው። አባቶችን ከምዕመኑ ለመነጠልም በፕሮፓጋንዳ መልኩ መዝመት አለባችሁና ያን እያደረጉ ይገኛሉ። ቀጣዩም መዋቅራዊ ጫና መፍጠር ነው። እንደ ህገ ወጥ ሲኖዶስ ያሉ እንቅስቃሴዎችን በመደገፍ ዋናውን ሲኖዶስ ማዳከም የሚለውም የዚሁ ዘመቻ አንድ አካል ነው። ሶስተኛው ደግሞ አካላዊ ማስፈራሪያ መፈጸም ነው። አሁን እንደምንመለከተው ሁሉ እገድልሃለሁ እስከ ማለት መድረስ የዚያ አካል ሊሆን እንደሚችል ነው መረጃዎች የሚጠቁሙት። የአቡነ አብርሃም ጉዳይ የእሳቸው የግል ጉዳይ ብቻ አይመስልም። ይህ ታሪካዊ መሰረት ያለው ተቋሙን የማፍረስና አባቶችን የማንገላታት ቀጣይ የፖለቲካ የሴራማ አካል ተደርጎ ሊታይ የሚችል ነው። ልዩነቱ አቡነ አብርሃም እንደቀድሞው ዝም ብለን አንሰደድም፣ ከዚሁ ሞተን እውነቱን እናገራለን እንጂ ማለታቸው ሲሆን የዛቻው ምንጭ ማን እንደሆነ ለማያውቁ ወደ ኋላ መለስ ብሎ የቤተ ክርስቲያኒቷን ታሪክ ማየትም በቂ መረጃ ይሰጠዋል። ስርዓቶች ይቀያይራሉ እንጂ በእውነት የሚቆሙ አባቶችን የማሳደድና የማንገላታት ፖለቲካዊ ባህል ግን በዚህ ሀገር ነባራዊ እውነታ ውስጥ አልተላቀቀም። የአቡነ መርቆሬዎስ ስደት ለዚህ ትልቅ ማሳያ ነው። ጥያቄው ታሪክ በድጋሚ በአሳዛኝ ሁኔታ ይደገማል ወይስ ህዝቡ አባቶቹን ይጠብቃል የሚለው ይሆናል። የብፁዕ አቡነ መርቆሬዎስ ስደት የችግሩ መጀመሪያ እንጂ መጨረሻ አልነበርም። አሁን ባለው የቤተ ክርስቲያኒቷ መሪ ላይ ወይም ፓትርያርኩ ላይ ጭምር የደረሰውንና በሌሎች አባቶች ላይ እየተፈጸመ ያለውን መዋቅራዊ ጫና መመልከቱም ለዚሁ ነጥብ በቂ ማሳያ ይሆናል። በእርግጥ ጥቃቱ በአቡነ አብርሃም ላይ ብቻ ያነጣጠረ አለመሆኑም የቅርብ ጊዜ ኩነቶች መስካሪ ናቸው። ይህ የፖለቲካ እጅ ጥምዘዛ ራሳቸው ስድስተኛ ፓትርያርኩን ብፁዕ ቅዱስ አቡነ ማትያስንም የነካቸው ይመስላል። ሁሉም ኢትዮጵያዊ የሚያስታውሰው በሰሜኑ ጦርነት ወቅት ፓትርያርኩ በድብቅ ያስቀረጹት ቪዲዮ ነበር። ድምፄ እንዳይሰማ ተደርጓል፣ ታፍኛለሁ፣ እናገራለሁ፣ እንዳይሰማ ይደረጋል ሲሉ እምባ እየተናነቃቸው የተናገሩት ንግግር መንግስት በቤተ ክርስቲያን መሪዎች ላይ ምን ያክል ጫና እያሳደረ እንደሆነ ግልጽ ማሳያ ነው። አንድ ፓትርያርክ በገዛ መንበራቸው ታፍኛለሁ ካሉ የሌሎች ጳጳሳት ዕጣ ፈንታ ምን ሊሆን እንደሚችልም መገመት ያን ያክል ከባድ ነገር አይደለም። ወደ ብፁዕ ቅዱስ አቡነ አብርሃም ስንመለስ አሁን ለምን ኢላማ እንደሆኑ ለመረዳት የቅርብ ጊዜውን የሕገ ወጥ ሲኖዶስ ሙከራ ማስታወስ ግድ ይላል። ቤተ ክርስቲያንን በብሔር ለመከፋፈል በተደረገው መፈንቅለ ሲኖዶስ ወቅት የቤተ ክርስቲያኒቱ ዋና ስራ አስኪያጅ ሆነው ፊት ለፊት የተጋፈጡት መግለጫ የሰጡትና ህዝቡን ያስተባበሩት እኒሁ አቡነ አብርሃም መሆናቸው የሚዘነጋ አይደለም። ያኔ የተሰራው ሴራ በሳቸውና በሌሎች አባቶች ጥንካሬ ሲከሽፍ ፖለቲከኞቹ ቂም መያዛቸውም የሚቀር አይሆንም። ስለዚህ አሁን የሚሰማው እገድልሃለሁ የሚል ዛቻ ያኔ ባሳዩት ጽናት የተከፈለ ዋጋና በቀል ሊሆን እንደሚችል ይገመታል። እንደ አቡነ ሉቃስና አቡነ ጴጥሮስ ያሉ አባቶችም በተለያዩ ጊዜያት አዲስ አበባ እንዳይገቡ ወይም ከሀገር እንዳይወጡ ሲታገዱ አይተናል። ይህ የሚያመላክተው አንድ ነገር ነው። ስርዓቱ የሚፈልገው የሚባርክ እንጂ የሚገስጽ አባት አይደለም። አቡነ አብርሃም ደግሞ ከመባረክ ባልፈው እየገሰጹ በመሆኑ እንደ አቡነ መርቆሬዎስ እንዲሰደዱ አሊያም እንደ አቡነ ማትያስ አፋቸውን ዘግተው እንዲቀመጡ፣ ያ ካልሆነ ደግሞ ለማጥፋት እየተዶለተባቸው እንደሚሆን ነው። ታሪክ እንደሚያስረዳው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የሚደረጉ ፖለቲካዊ ሴራዎች መልካቸውን እየቀያየሩ አሁንም እንደቀጠሉ መሆናቸውን ነው። ከስደት ወደ ማፈን ከማፈንም ወደ ግድያ ዛቻ ተሸጋግሯል። ነገር ግን አባቶችም ሞትን አንፈራም ወደሚል ቆራጥነት እየተሸጋገሩ ይመስላሉ። ይህ ትግል በአንድ ጳጳስና በአንድ ታጣቂ ወይም መንግስት መካከል ሳይሆን በፖለቲካዊ ኃይልና በመንፈሳዊ ተቋም መካከል የሚደረግ የቆየ የትግል ቀጣይ ምዕራፍም ይመስላል። ይኸው ምዕራፍም በተፈጸመ አላለቀም። ነገር ግን መጨረሻው የማን ድል ይሆናል የሚለውን ጊዜ የሚፈታው ይሆናል። ለአሁኑ አብቅተናል። ሰናይ ጊዜ ተመኝተን እንሰናበታለን።